አብረን መቀጠል አንችል። አንተ አብረን ነው አንችል። እንዴት ማለት በቃ አብረን እንደ በፊቱ መሆን አንችልም ከዚህ በኋላ። ለምንድን ነው የማንሆነው? እንዲህ ምን ማለት ነው? ምን ተፈጥሮ አዲስ ነገር የተፈጠረ ነገር አለ? ሲኞሪታ ምንድን ነው ያገኘሽ? ስሚ ምን ሆነሽ ነው? በቃ አንድ ላይ መቀጠል አንችልም ከዚህ በኋላ አልኩህ እኮ። ውስጤ ያለውን ነገር ምን ማለት በቃ ውስጤ ያለውን እዛች ጋር አውጥቼ ያልተናገርኩትን ነገር ግን ውስጤ ያለውን ነገር በብዛት ተረድታችሁኛል ብዬ ነው ማስበው። ማለት ካየሁት ነገር አንጻር ስለተጨነቃችሁ ነው የመጣሁት ዛሬ። በቃ ከዚህ በኋላ ለዚህ ነገር ማብራሪያ መስጠት የምችልበት ሁኔታ ላይ አይደለም ያለሁት። ሁላችሁም ተረዱ። ሰላም ውድና የተከበራችሁ የቢኒቲዩ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ከብዙ ጊዜ መጠፋፋት በኋላ በድጋሚ ተመልሼ መጥቻለሁ። የመጣሁበት ነገር የሚያስደስት ባይሆንም ግን ያው ናፍቃችሁኝ ነበረ። አንደኛ እኔ ከአቅም በላይ በሆነ ነገር ወደ እናንተ መምጣት ቪዲዮ መስራት አልቻልኩም ነበረ። በጣም ይቅርታ ጠይቃለሁ። እንዴት ናችሁ? እንዴት ነው ጊዜዎች እንዴት አለፉ? እናንተ ደህና ናችሁ? በጣም ደስ የምትሉ ቤተሰቦች መሆናችሁን አሁን በተፈጠረው ነገር እያሳያችሁን ነበረ። እንግዲህ ሰሞኑን አይታችኋል ጹብና ሱራፌል መሀል የተፈጠረው ነገር እና በተለያየ ሶሻል ሚዲያ መልእክቶች እንዲሁም በስልክ እየደወላችሁ ቢኒ ምንድን ነው የተፈጠረው? ጹብ ምን ሆና ነው? ሱራ ምን ሆነው እና ያለውን ነገር ለማስተካከል ለምን አንተ አትሞክርም እያላችሁኝ በጣም ብዙ ስታወሩኝ ስጠይቁኝ ነበረ። በጣም በእውነት እንደናንተ አይነት ቤተሰብ ማግኘት በጣም መታደል ነው። በጣም ደስ የምትሉ ቤተሰቦች ናችሁ። አሁን ጊዜው ሩጫ ነው፣ ስራ ነው፣ ብዙ ነገር የሚደረግበት ጊዜ ነው እና ከዚህ ጊዜያችሁ ላይ ቀንሳችሁ የእነሱ ነገር አሳስቧችሁ እኔ ጋር ድረስ በመደወል እነሱ ጋርም እየደወላችሁ ምንድን ነው የተፈጠረው? ምን ሆናችሁ ነው? እናንተ ስትለያዩ አያምርባችሁም ምናምን እያላችሁ ስትሉ ነበረ። በጣም እናመሰግናለን በእውነት ለዚህ ሀሳባችሁ። ያልኳችሁ እናንተ ጋር ብቻ አልነበረም የጠፋሁት። ከእነሱ ጋርም ተገናኝተን አናውቅም። ከጹብ ጋርም ከተደዋወልን ትንሽ ቆይተናል። ምክንያቱም እኔ የማይመች ሁኔታ ላይ ነበርኩና ተገናኝተን አናውቅም። በመሀል ምን እንደተፈጠረ ምን አፕል እንዳደረገ የማውቀው ነገር አልነበረም። ነገሩን ከእናንተ እኩል በእኔም በቪዲዮ ነው ያየሁት። እሱንም በቪዲዮ የሚያየሁት እናንተ ሀሳባችሁን ጥያቄያችሁን በውስጥ ስትልኩልኝ ምንድን ነው ነገር ብዬ ቪዲዮቸው ላይ ገብቼ ለማየት ሞክሬ ነበረ። ከዛ ከእናንተ እኩል እኔም የተፈጠረው ነገር አስጨንቆኝ አሳስቦኝ ነበረ ቪዲዮ ላይ ሳየውና ሁለቱንም ለማግኘት የተለያየ ሙከራ አድርጌ ነበረ። ግን ያው በእንደዚህ አይነት ሁኔታ በሪሌሽን ብዙ የሚፈጠሩ ሀፕን የሚያደርጉ ነገሮች አሉ። ሁሉም ነገር ላይ ሶስተኛ ሰው መግባት የለበትም። አንዳንድ ነገሮችን ለራሳቸው ተነጋግረው ራሳቸው ማስተካከል የሚችሉበት ነገር ይኖራል የሚለውን ነገር ስለማስብ ቶሎም ያንን ነገር ውስጥ ለመግባትም አልሞከርኩም። ትንሽ ጊዜ እያየሁ ነበረ ያለውን ነገር። እሱም ሁለተኛ ሶስተኛ ቪዲዮ እስከሚሰሩ ድረስ በመሀል ድጋሚ ላለመግባት ነገሮችን እየተውኩ እያለፍኳቸው ነበረ። ግን በጣም በተደጋጋሚ ቴክስቶች ሲላኩና ሲደወሉ ይህ ነገር ሲሪየስ ነው፣ ከአቅም በላይ የሆነ ነገር ቢሆን ነው ብዬ እኔም ነገሩን እንዳየው እንዳስብበት አድርጋችሁኛል እና ቅድም እንዳልኳችሁ ኮንታክት ላደርጋቸው ሞክሬያለሁ። ግን በጣም በእውነት ይሄ ሪሌሽን ብዙ ጊዜ አንዳንዴ እንደዚህ ወደ ሚዲያ የወጣ ሪሌሽን ሲሆን ያ ነገር በሚቋረጥ ወይም ደግሞ የሆነ ነገር በሚፈጠር ጊዜ የሚጎዳው ሁለቱ ጋር ብቻ አይደለም። በጣም የሚወዳቸው ፋሚሊ አለ፣ በጣም የምትወዷቸው ቤተሰቦች አሏቸው። በእነሱ መደሰት፣ እነሱ በሚያሳልፉት የፍቅር ጊዜ የምትደሰቱ የእነሱ ደስታ የሚያስደስቷችሁ ብዙ ሰዎች አላችሁና ይሄ ነገር ያለበት ነገር ላይ ቶሎ ብሎ ነገሮችን ወደ ሚዲያ አሁንም ተጣልተናል እንዲሆነናል ብሎ ማውጣቱ ትክክል ባይሆንም ግን ደግሞ ከአቅም በላይ ከሆነ ምንም መደረግ አይችልም። ምክንያቱም እነሱም ወደ ሚዲያ የሚመጡት እናንተ ስለምትጨነቁ፣ ሲጠፉ ለብቻቸው ለአንዳቸው ብቻ ለብቻ ሲመጡ ምን ሆናችሁ ምናምን ብላችሁ ስለምትጠይቁ ግዴታ ማሳወቅ ስላለባቸው ለእናንተ ወደ ሚዲያው ያወጡታል እና በዚህ ሪሌሽን የሚጎዳው አንድና ሁለት ሰዎች አይደለም። ያሳለፉትን ነገር አይታችኋል። በጣም ደስ የሚል የፍቅር ጊዜ ነበራቸው።
እኔም ተጣልተው በነበረ ሰዓት በመሀል ገብቼ የተፈጠረውን ነገር ሁላችሁም የምታስታውሱት ነው እና በዛ ሰዓት እንኳን የነበራቸውን በጥቂት ጊዜ የነበራቸውን ፍቅር እንክብካቤ የሚያደርግላት እንክብካቤ እሷም ለሱ የነበራትን ትልቅ ቦታ እያየው የነበረበት ጊዜ ነበረ እና እንደዚህ አይነት ነገር ሀፕን ሲያደርግ እንዳልኳችሁ ሶስተኛ ወገን ቶሎ ብሎ መግባት የለበትም በሚል እንትን እያልኩ ነበር፣ ወደኋላ እያልኩ ነበረ። ግን ኪሩቤልም በመሀል መጥቶ የወንድሙን ጉዳት አይቶ ያለውን ነገር ለእናንተ ለማስረዳት ደህና መሆኑን አሁን ግን ወደ እናንተ መምጣት እንደማይችልና ትንሽ ያለበት ሁኔታ ጥሩ ስላልሆነ ነው እኔ መጥቼ ዛሬ ያወራኋችሁ ብሎ ለእናንተ ሲነግራችሁ እየሰማሁ ነበረ። እንግዲህ ከኔ በተሻለ እሱ ቅርቡ ስለሆነ ወንድሙ አጠገብ ስለሆነ ያለውን ነገር በደንብ ዲቴል የሚያውቅ ይመስለኛል እሱ እና ከሱ በተሻለ የሚያብራራ ሰው አይኖሩም። ከሁለቱ በቀጥሎ ከሱ በተሻለ ሊያብራራ የሚኖር ሰው በዚህ ጉዳይ አይኖርም እና እንዴት ብዬ እንደምነግራችሁ ባላቅም ሁለቱ መሀል ያለውን ነገር ለማስተካከል እንግዲህ እሱም ሳይሞክር ወደ ቪዲዮ እንደማይወጣ ተስፋ አደርጋለሁ። እኔም ቅድም በነገርኳችሁ መሰረት ለማስተካከል ነገሮችን ወደ ቀድሞ ነገራቸው ለመመለስ ወይም ደግሞ ምን እንደተፈጠረ ምን ሀፕን እንዳደረገ የተጨነቁ ሰዎች ስላሉ ግዴታ መናገር አለባችሁ ብዬ ላወራቸው ስለተፈጠረው ነገር ብቻ ማውራት ብቻ ሳይሆን ማስተካከል የምችልበት መንገድ ራሱ ካለ ለማስተካከል የበኩሌን አስተዋጽኦ ለማድረግ ምክንያቱም ቅድም እንደነገርኳችሁ በዚህ ነገር የሚጎዱት እጹብና ሱራፌል ብቻ አይደለም። እጹብና ሱራፌልን የሚወዱ ብዙ ሰዎች አሉ። እነዛ ሰዎች የእጹብ ማዘን ያሳዝናቸዋል፣ የሱራፌል መጎዳት ይጎዳቸዋል። ስለዚህ ይሄ ነገር በዚህ መቀጠል የለበትም። ማስተካከል በሚቻልበት ደረጃ ለማስተካከል ሞክረን ካልሆነና ውሃ ያበቃል። ያው ምናልባት እንደዛ ሆኖም ከሆነ ለቤተሰቦች ተናግረው ያለውን ነገር በግልጽ ነግረው ወደዛ መንገድ ይገባሉ። ያ ነገር ከመሆኑ በፊት ግን እኛ የበኩላችንን መሞከር አለብን ብዬ ስለማመን፣ ምክንያቱም ያው በትንሽም ጊዜ ቢሆን እኔ በማላቸው አንዴ በተፈጠረ ነገር ጣልቃ ገብቼ ነበረና ድጋሚም አሁንም ጣልቃ መግባት ካለብኝ ገብቼ ነገሮችን ማስተካከል እንዳለብኝ ይሰማኛል። እናንተም በጣም ጥያቄዎቻችሁን እያየው ነበረ። ቢኒ እንዴት አንተ እያለ ነገር ይፈጠራል? እጹብ እህት ምን ሆና ነው? ሱራፌል ምን ሆኖ ነው? ለምን አታነጋግራቸውም? ለምን አታዋራቸውም? እያላችሁ ጠይቃችሁኛል። እኔም እንደ እጹብ ጓደኛ ማድረግ ያለብኝን ነገር ደግሞ የማድረግ ግዴታ አለብኝ። እናንተም ከጠየቃችሁ ጥያቄ በተጨማሪና የእናንተንም የኔንም ሀሳብ ለመሙላት ሁለቱም ጋር እየደወልኩ ነበረ ሰሞኑ። ነገር ግን የሁለቱን ጋም እየደወልኩ በነበረበት ወቅት ላይ የሁለቱም ስልክ በተለይ በጹብ ጋር ነው በጣም በተደጋጋሚ ስደውል የነበረው። የጹብ ስልክ አልሰራልኝም፣ እጹብን ላገኛት አልቻልኩም እና የበለጠ ጭንቀት ውስጥ የከተተኝ ደግሞ ወደዚህ ነገር እንድመጣ ያደረገኝም እሱ ነው። ምክንያቱም ስልኩ አልሰራ ሲለኝ እኔም ነገሩ በጣም ከባድ እንደሆነ ተሰማኝና ነገሩ በጣም እንትን ቢሆን ነው ስልኳን ዘግታ እንትን እስከማለት የደረሰችው ብዬ ማሰቡ። እስካሁን ግን እንዳልኳችሁ ጾም ላገኛት አልቻልኩም። ከዛ በኋላ ግን ሱራፌል ጋር እንዲሁ ደውዬ ነበረ። የተወሰኑት ቀናቶች ላይ ሱራፌልም ስልክ አይሰራም ነበረ። ቪዲዮ እስከሰራበት ቀን የነበረ ጊዜ ላይ ቪዲዮ ከሰራበት ቀን በኋላም እየሞከርኩ ነበር፣ እየደወልኩለት ነበረ። አንድ ሁለቴ ጠርቶልኝ ሊያነሳልኝ አልፈለገም። እንግዲህ ሊያነሳ ወይ ማንሳት ያልቻለበት ሁኔታ ላይ ሆኖ ይሆናል አላውቅም፣ ግን አላነሳልኝም። ግን አሁንም እናንተን ዝም እንዳላልኩ እንድታውቁ ነው ይህን ቪዲዮ ዛሬ እየሰራሁላችሁ ያለሁት። ነገር ግን አሁንም ሙከራዬን አላቆምም። በዚህ በኋላም እጹብንም ለማግኘት ሱራፌልም ለማግኘት እሞክራለሁ። በተቻለኝ መጠን የእናንተንም ጭንቀትና ሀሳብ ለመመለስ እሞክራለሁ። እስከዛ ግን እንግዲህ ሰላም እንዲሆኑ ሁለቱም በጥሩ ሁኔታ ላይ ሆነው እንደማገኛቸው ተስፋ አደርጋለሁ። በጥሩ ነገር እንግዲህ በጥሩ ዜና በሚቀጥለው ቪዲዮ እንደመጣ ተስፋ አደርጋለሁ። ግን በእውነት እናንተ በጣም የምትለዩ ቤተሰቦች ናችሁ። ስለምታስቡልን፣ ስለምትጨነቁልን በጣም አድርጌ አመሰግናለሁ። እጹብም ባለችበት ሰላም እንድትሆን ነው የኔ ትልቁ ምኞቴ። ነገሮች ከተስተካከሉ ተስተካከሉ፣ ካልሆነ ግን የሁለቱንም ጉዳት አልፈልግም። እጹብ እንድትጎዳ አልፈልግም፣ ሱራፌልም እንዲጎዳ አልፈልግም። ግን እንግዲህ በጥሩ መንገድ አግኝቻቸው ሁለቱንም ማውራት ከቻልኩ ሞክራለሁ እስከ መጨረሻ ድረስ። በቀጣይ ቪዲዮም እንደሚፈጠር መጥቼ ከእናንተ ጋር እነጋገራለሁ።
ግን ጥያቄያችሁን ችላ እንዳላልኩትና እየሞከርኩ እንደሆነ እንድታቁልኝ ለመንገር ነው ዛሬ ወደ እናንተ የመጣሁት። ፈጣሪ ይርዳን። በጥሩ ነገር ተመልሼ እመጣለሁ። ወዳችኋለሁ። እስከዛ እናንተም ሰብስክራይብ እያደረጋችሁ ጠብቁን። መልካም ጊዜ ይሆንላችሁ።